አርበኛ ምሮ ዳጁና ጀነራል ተፈራ ማሞ ያቀናጁት ጦር የኦሮሚያ ልዩ ዞናን ሶፍሲትን ተቆጣጠረ። የኦሮሚያ ልዩ ኃይልና የአብይ አህመድ መከላከያ ሰራዊት እንደ ጎድ እንደ ቅጠል ረግፏል ተብሏል። ፋኖ ሁለት ኦራልን ጨምሮ በርካታ ወታደራዊ መኮንኖችን ማቃጠሉም ተነግሯል። ለአብይ አህመድ ወታደራዊ ሰራዊት ስትራቴጂክ ከተማ ነች የተባለችዋ የኦሮሚያ ልዩ ዞኗን ሶፍሲትም በፋኖ እጅ ገብታለች። በዝርዝር እንቃኘዋል። በሌላ በኩል የአማራ ክልል ጦርነት ከተጀመረበት ዕለት አንስቶም እስከ ዛሬዋ ዕለት ድረስ 27 ኮሎኔሎች ተገድለውብናል ሲሉ ጀነራል አበባው ተናገሩ። ጀነራሉ አማራን ሳናሸንፍ ኤርትራን ማሰብ አንችልም ሲሉ በዝግ ከአገዛዙ ከፍተኛ ጀነራሎች ጋር ባደረጉት ስብሰባም ተናግረዋል። ዝርዝር ይዘንበታል። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። የጀነራሎቹ ድንጋጤ 27 ኮሎኔሎች በአማራ ክልሉ ጦርነት መገደላቸውን ሪፖርት ተደረገ። የጀነራል አበባው ታደሰ የእምነት ክህደት ቃል አማራ ሳናሸንፍ ኤርትራን ማሰብ አንችልም፣ አማራን ሳናሸንፍ ኤርትራን ማሰብ አንችልም ሲሉም ጀነራሉ ተናግረዋል። በአማራ ክልል የሚካሄደው የህልውና ትግል የአገዛዙን የጦር መሪዎች አንገት እያስደፋ መሆኑን የሚያሳይ ሰበር መረጃ ከመከላከያ ጠቅላይ መምሪያ ሾልኮ ወጥቷል። በትላንትናው ዕለት በመስክ ማርሻል ብርሃኑ ጁላና በጀነራል አበባው ታደሰ የተመራው ከፍተኛ ወታደራዊ ግምገማ በሰራዊቱ ታሪክ ታይቶ የማይታወቅ የመረረ ኑዛዜም የተሰማበት ሆኗል። ጀነራል አበባው ታደሰ በአማራ ክልል ፋኖን ለመዋጋት በተሰማራው ሰራዊት ላይ የደረሰውን እልቂት በቁጥር ሲገልጹም ጦርነቱ ከተጀመረበት ዕለት አንስቶ እስከ ዛሬዋ ዕለት ድረስ 27 በኮሎኔሎች ማዕረግ ያሉ ከፍተኛ መኮንኖች መገደላቸውን ይፋ አድርገዋል። በወታደራዊ ሳይንስ አንድ ኮሎኔል ማለት የአንድ ክፍለ ጦር ወይንም ግንባር ቁልፍ መሪ ነው። 27 ኮሎኔሎች በአንድ ክልል ውጊያ ማጣት ማለት ሰራዊቱ በመሬት ላይ ውጊያውን የሚመሩለት አንጋፋ መኮንኖችን አጥቷል። ይህ ደግሞ በታችኛው ሰራዊቱ ላይ ከፍተኛ የሞራል ውድቀት ተፈጥሯል ማለት ነው። ፋኖ ጭንቅላቱን የመምታት ታርጌት ሃይ ራንኪንግ ኦፊሰር ስልት እየተከተለ መሆኑንና የአገዛዙን ወታደራዊ መዋቅር ሽባ እያደረገው መሆኑንም ያሳያል። ይህ መረጃ ጀነራል አበባው የጠቀሱት የኮሎኔሎች ቁጥርም ብቻ ሲሆን ከነርሱ በታች ያሉ የሻለቃ የሻምበልና የመቶ አለቃ መኮንኖች እንዲሁም ተራ ወታደሮች እልቂት እጅግ አስደንጋጭ መሆኑም ይገመታል። የጀነራሎች ቁጥርም አልተገለጸም። ጀነራል አበባው በግምገማው ላይ የሰጡት አስተያየት አገዛዙ ያለበትን ስልታዊ ጭንቀትም ያሳያል ተብሏል። ለኤርትራ ጦርነት የምንዘጋጅ ከሆነ ይህንን የአማራ ክልሉን ውጊያ ማሸነፍ አለብን ማለታቸው አገዛዙ በአንድ ጊዜ ሁለት ግንባር መቋቋም እንደማይችል የእምነት ክህደት ቃል መስጠታቸው ነው። በአማራ ክልል ያለው ጦርነት የመከላከያ ሰራዊቱን ጉልበት፣ መሳሪያና አመራር እየበላው በመሆኑ አገዛዙ ለሌላ የውጭ ጦርነት ብቁ እንዳልሆነም ጀነራሉ አረጋግጠዋል። ከዚህ በተጨማሪም ጀነራል አበባው በዚህ አያያዛችን ብዙ ነገሮች እየተበላሹ ነው፣ ሰራዊቱ ሪፎርም ያስፈልገዋል ብለዋል። ይህ ገለጻ መከላከያ ሰራዊቱ በአሁኑ ሰዓት የመፍረስ አደጋ ላይ መሆኑን የሚጠቁም ነው ተብሏል። ሪፎርም የሚለው ቃል በሰራዊቱ ውስጥ ያለው የከዳተኝነት፣ የመረጃ መፍሰስና የትዕዛዝ አለመከበርን ለመግለጽ የተጠቀሙበት ዲፕሎማሲያዊ ቃል መሆኑም ተነግረዋል። ሰራዊቱ በፋኖ ፊት መቆም አቅቶት ወደኋላ እያፈገፈገ ባለበት በዚህ ሁኔታ ጄኔራሎቹ እንዴት ይህንን እንቀይስ በሚል ጭንቀት ውስጥ መውደቃቸውንም ያሳያል ተብሏል። ሚዲያችን ከወታደራዊ ምንጮቹ እንደተረዳው ባለፈው 3 ዓመት በተደረገው ጦርነት የ27 ኮሎኔሎች መገደል በ4 ኪሎ ቤተመንግስት ውስጥ ትልቅ ድንጋጤን ፈጥሯል። አብይ አህመድ ለጀነራሎቻቸው ለምን ውጤት አታመጡም የሚል ጫና እያደረጉ ቢሆንም ጀነራል አበባው ግን መሬት ላይ ያለውን እውነታ ይሄ ነው የሚል ምላሽ ሰጥተዋል። ይህ የሚያሳየው አንደኛ በቤተመንግስቱና በጦር መሪዎቹ መካከል ያለውን አለመተማመን እየሰፋ መሄዱን ያሳያል። ሁለተኛ አገዛዙ ጦርነቱን ማሸነፍ እንደማይችል በራሱ በጀነራሎቹ አንደበት እየተረጋገጠለት መሆኑንም ያሳያል። የጀነራል አበባው ታደሰ ኑዛዜ የአማራ ፋኖ የአገዛዞን የጀርባ አጥንት እየሰባበረው መሆኑን የሚያሳይ ትልቅ ማስረጃ ነው። 27 ኮሎኔሎችን የቀበረ ሰራዊት ነገ ደግሞ ከዚህም የከፋ ጀነራል አበባውና ጀነራል ብርሃኑን ማጣቱን የማይቀር መሆኑን አገዛዙ ተረድቷል። አብይ አህመድ አሰብን እናስመልሳለን እያሉ ቢፎክሩም የገዛ ሰራዊታቸው ግን በአማራ ተራሮች ላይ እየተቀበረ መሆኑንም
የዛሬው መራር እውነት ነው። በቀጥታ ከአማራ ክልል ወደ ተገኙ አበይትና ሰበር የጦር ግንባር መረጃዎች አልፋሉ። አገዛዙ በውጊያ የተገደሉ የራሱን ወታደሮች አስከሬን በድሮን ደበደበ። በምስራቅ አማራ ቀጠና ከወልዲያ ከተማ ዙሪያ አካባቢዎች ጀምሮ እስከ ቃሊምና ቃሊም ዙሪያ አካባቢዎች ድረስ በተደረገው ተጋድሎ በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን ሚዲያችን መዘገቡ ይታወሳል። ውጊያው የተካሄደው ጥር 5 ቀን 2018 ዓ.ም ማለዳ ጀምሮ እስከ ምሽት ድረስ ሲሆን ከ13 ሰዓት በላይ የጨበጣ ትንቅንቅ ነው የተደረገው። በአፋባሃ ምኒልክ እዝ ከአውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ክፍለ ጦር የተወጣጡ የፋኖ አሃዶች ጥር 05 2018 ዓ.ም ማለዳ ጀምረው ከወልዲያ ዙሪያ ማለትም ጥቁር ውሃ ምላስሽን ይዞ እስከ ቃሊም ድረስ በወሰዱት ውጤታማ ነው በተባለ የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን በመደምሰስና በርካታ ክላሽንኮቭ መሳሪያ ከነተተኳሹ በመማረክ ድል መቀዳጀታቸውን በዕለቱ ሚዲያችን መዘገቡም አይዘነጋም። ያለምንም መቋረጥ ለተከታታይ 13 ሰዓት በተደረገው የጨበጣ ውጊያ ከወልዲያ ከተማ ዙሪያ ሚጦና ጃርሳን ጨምሮ ከጥቁር ውሃ ምላሽ ጀምሮ አላግዶ፣ አፍሪኬር፣ ቃሊም መገንጠያ፣ ዘንዶ ጅራት ከሳምንት በፊት የአየር መቃወሚያ እስከ ኦራሉ የወደምበት ቦታ ማለት ነው። ቃሊም መገንጠያና ቃሊም ድረስ የሸፈነ ከባድ ተጋድሎ በፋኖ በኩል ተደርጓል። አገዛዙ ሁለት ሰው አልባ አውሮፕላኖችን ጨምሮ በወልዲያ ሼህ መሐመድ ሁሴን አላሙዲን ስታዲየምና በከተማዋ ኢንዱስትሪ መንደር ተብሎ በሚጠራው አካባቢ ባጠመደው ጀነራል መድፍ እንዲሁም በከተማዋ አዲሱ ማረሚያ ቤት እየተሰራ በሚገኝበት ጉቦ ተብሎ በሚጠራው አካባቢ ባጠመደው ሞርተር ቢኤም እና ዙ 23 ታግዞ ከሁለት እዝ የተወጣጡ ከ3 ክፍለ ጦር በላይ ወታደሮችን በሚሊሻና አድማ ብተና መንገድ መሪነት በማሰለፍ ሲዋጋ የዋለ ቢሆንም ነገር ግን ይህ ሁሉ ግትልትል ኃይል የፋኖን ጥቃት መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ኪሳራን በመከናነብ ሺፈሳም አንድ ጎማ አይነፋም ሆኖ ቀርቷል። በምኒልክ እዝ ስር ከሃውጃኖ ክፍለ ጦርና ከጀነራል አሳምነው ጽጌ ኮር የተወጣጡ የፋኖ አሃዶች በወሰዱት ስኬታማ በሆነ የመከላከልና የመልሶ ማጥቃት እርምጃ በመቶዎች የሚቆጠሩ የአገዛዙ ወታደሮችን መደምሰስም ችለው ነበር። ይህ ብልጽግና ኃይል በሚደመሰስበት ወታደሮች ልክ ተጨማሪ ኃይል እያስገባ ያወለ ሲሆን ምሽት ላይ ግን የሚጨምረውን ኃይል በማቆም ሁለት ሰው አልባ አውሮፕላኖችን በማሰማራት ተከታታይ የዘፈቀደ ድብደባዎችንም ፈጽመዋል። በዚህም በሰዓታት ልዩነት ከ12 ጊዜ በላይ የድሮን ጥቃት የተፈጸመ ሲሆን አገዛዙ የእሱን ስልጣን ለማራዘም ሲሉ ሲዋጉ በፋኖ የተገደሉ የመከላከያ ሰራዊት አባላትን አስከሬን ደብድቧል ነው የተባለው። ይህም የፋኖ አባላቱ በውጊያ ከተገደሉ የመከላከያ ሰራዊት አባላት ላይ ክላሽና ሌሎችን ወታደራዊ ንብረቶችን እንዳይሰበስቡ በማሰብ የፈጸመው ዘግናኝ ድርጊት ነው ሲሉም የሚዲያችን ወታደራዊ ምንጮች ገልጸዋል። በድሮን ጥቃቱ በፋኖ በኩል የደረሰ ጉዳት ባይኖርም ነገር ግን በቤታቸው ውስጥ የነበሩ ንጹሃኖች ተገድለዋል። በጥቃቱ ከተገደሉ ንጹሃኖች መካከል አንድ የቤተ ክርስቲያን ጠባቂ አባትን ጨምሮ ሌሎች በቤታቸው ውስጥ የነበሩ ሴትና ህፃናት እንደሚገኙበትም ታውቋል። በተጨማሪም ከወልዲያ ከተማ በሚወነጨፉ መድፍ ህይወታቸው ያለፈና የቆሰሉ ንጹሃኖች መኖራቸውን የተነገረ ሲሆን የመድፍ ጥቃቱ የቤት እንስሳቶችን ተሰብስበው የተከመረ የማልሽላና የጤፍ ነዶ ማውደሙንም የሚዲያችን ምንጮች ገልጸዋል። እዚሁ ወሎ ላይ ስንቆይ ተጠናክሮ በቀጠለው ተጋድሎ 15 የብልጽግና ኃይልን በመደምሰስ አንድ ብሬንና 6 ክላሽንኮፍ በመማረክ ተከዜ ክፍለ ጦር በዛሬው ዕለት ጥር 8 ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ላስታ ወረዳ ኩል መስክ ከተማ ከጠዋቱ 12 ሰዓት ጀምሮ ባደረጉት ከባድ ትንቅንቅ የብልጽግናን ዙፋን አስጠባቂ የብርሃኑ ጁላን ሰራዊት አይቀጡ ቅጣት በመቅጣት ተከዜዎቹ ታላቅ ጀብዶም ፈጽመዋል። የብልጽግና ሰራዊት ከሞጃ እስከ ኩል መስክ ያካለለ በመድፍ የታገዘ ውጊያ ያደረገ ቢሆንም የአካባቢያቸውን መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹም እንደፈለጉ ወጥተው ወርደው የብልጽግናን ኃይል እነርሱ በሚፈልጉት አግባብ ቃኝተው የብልጽግናን አንገት በማስደፋት ታላቅ ጀብዶም ፈጽመዋል። በዚህ አውደ ውጊያ 15 የብልጽግና ኃይል ሲደመሰስ ከ10 በላይ ቁስለኛ እንደሆነም ታውቋል። በተያዘም አንድ ብሬን፣ 6 ክላሽንኮቭ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ
በፋኖ ተማርኳል ነው የተባለው። ወደ ሌላኛው ሰበር ዜናችን እናልፋለን። አርበኛ ምሬ ወዳጁና ጄኔራል ተፈራ ማሞ ያቀናጁት ጦር የኦሮሚያ ልዩ ዞኗን ሶፍሲትን ተቆጣጠረ። የፋኖ ኃይሎች ከምኒልክ እዝና ከአሳምኖ እዝ በመወጣጣት በተቀናጀ መልኩ ባድረጉት ከባድ ውጊያ ከከሚሴ በ20 ኪሎ ሜትር ርቀት ላይ የምትገኘዋን ሶፍሲት ከተማን ተቆጣጥረዋል። የፋኖ ኃይሎች ከጠዋቱ 12 ሰዓት እስከ ቀኑ 2 ሰዓት ባደረጉት ከባድ ውጊያ የብልጽግናን መከላከያ ሰራዊትና በኦሮሚያ ልዩ ዞን የተሰማራውን የሽመልስ አብዲሳን ጥሬ ስጋ ተቀላቢ የኦሮሚያ ልዩ ኃይልን ጦር ሲያራግፉት እንደዋሉ ተነግሯል። ፋኖ ከተማዋን ከተቆጣጠረ በኋላ ብቻ ከ150 በላይ ሬሳ ማንሳቱም ተነግሯል። ቁስለኞች ይዞ ወደ ከሚሴ የፈረጠጠው የአገዛዙ ጦር ተጨማሪ ኃይል ይዞ ለመመለስ እየተዘጋጀ መሆኑንም መረጃዎች ደርሰውኛል። ጠዋት በነበረው ውጊያ የአገዛዙ በርካታ ወታደራዊ መኪኖች የተቃጠሉ ሲሆን 2 ኦራሎችም በእሳት ነደዋል ነው የተባለው። ሶፍሲት የተባለችው ከተማ የአገዛዙ ጦር በአማራ ምስራቅ ክፍል ለሚያደርጋቸው ውጊያዎች እንደ መንደርደሪያና ሰራዊት ማሰማሪያ ሴንተር አድርጎ ሲጠቀምባት የቆየ ሲሆን ፋኖ የአገዛዙን ወታደሮች የሚጠቀሙበትን ነገሮች በሙሉ በከተማዋ ከጥቅም ውጪም አድርጎታል ነው የተባለው። የሸዋ ፋኖ ከወሎ ፋኖ ጋር በመጣመር በተደረገው በዚህ ውጊያ አርበኛ ምሬ ወዳጁና ጀነራል ተፈራ ማሞ ሰራዊቱን በማቀናጀትና ትዕዛዝ በመስጠት ትልቁን ድርሻ ይወስዳሉም ተብሏል። ከአማራ ክልልና ከኦሮሚያ ልዩ ዞን አዋሳኝ አካባቢዎች እጅግ አስደሳች መብረቄ ጥቃት የተባለ የድል ዜና ከፋኖ መንደር ተሰምቷል። የአገዛዙ ጦርን መሄጃ ያሳጥቶታል የተባለው ይህ ጥቃት በኦሮሚያ ልዩ ዞን በከሚሴ አቅራቢያ የምትገኘው ስልታዊቷን ሶፍሲት ከተማን በፋኖ ቁጥጥር ስርም አውሏታል። በሁለቱ ታላላቅ የፋኖ እዞች የሚኒልክ እዝና የአሳምነው እዝ የተቀናጀ ጥቃት የብልጽግና መከላከያ ሰራዊትና የሽመልስ አብዲሳ ልዩ ኃይል አይቀሬውን ሽንፈትም ቀምሷል ነው የተባለው። ከጠዋት 12 ሰዓት እስከ 2 ሰዓት ባለው አጭር ጊዜ ውስጥ ፋኖች በሶፍሲት ላይ የእሳት ናዳም አውርደዋል። ከተማዋ በፋኖ ቁጥጥር ስር ከዋለች በኋላ ብቻ ከ150 በላይ የአገዛዙ ወታደሮች ሬሳ መነሳቱም ተረጋግጧል። አሁንም ድረስ ተጨማሪ ሬሳዎች እየተነሱ ነው። ተመቶ የተረፈውና ቁስለኛውን የያዘው የአገዛዙ ጦር በታላቅ ድንጋጤ ወደ ከሚሴም ፈርጥጧል። የአገዛዙ በርካታ ወታደራዊ መኪኖች ወደሙ ሲሆን በተለይም 2 ኦራል መኪናዎችም በእሳት ነደው አመድ ሆነዋል። የዚህ ድል ትልቁ ሚስጥር በፋኖ ከፍተኛ አመራሮች መካከል የተፈጠረ ወታደራዊ ቅንጅትም ነው ተብሏል። የሸዋና የወሎ የፋኖ መሪ አርበኛ ምሬ ወዳጁና አንጋፋው ጀነራል ተፈራ ማሞ ውጊያውን ከመጀመሪያ እስከ መጨረሻ በመምራትና ስልታዊ ትዕዛዞችን በመስጠት ትልቁን ድርሻም ወስደዋል ሲሉም ምንጮቻችን ገልጸዋል። የምኒልክ እዝና የአሳምነው እዝ አንድ አካል አንድ አምሳል ሆነው መዋጋታቸው አገዛዙን ለመበታተን ወሳኝ ሆኗልም ተብሏል። ሶፍሲት የተባለችው ከተማ ለአገዛዙ ጦር ተራ ከተማም አልነበረችም። አገዛዙ በአማራ ምስራቅ ክፍል በተለይም በወሎና ሸዋ አዋሳኝ ለሚያደርጋቸው ወታደራዊ እንቅስቃሴዎች ሶፍሲትን እንደ ሴንተርና ሰራዊት ማሰማሪያም ይጠቀምባት ነበር። ፋኖ ከተማዋን ሲቆጣጠር አገዛዙም ለጦርነት የሚጠቀምባቸውን መሰረተ ልማቶች በሙሉ ከጥቅም ውጭም አድርጓቸዋል። ይህ ማለት አገዛዙ በምስራቅ አማራ ያለውን የጀርባ አጥንት ተሰብሯል ማለት ነው። ሚዲያችን ከአካባቢው ባገኘው መረጃ መሰረት የሶፍሲት መውደቅ በአዲስ አበባ ቤተ መንግስት ውስጥ ከፍተኛ ውጥረትም ፈጥሯል። ፋኖ ከከሚሴ በቅርብ ርቀት ላይ መድረሱም አገዛዙ በዋና መንገድ ኤቱ ሃይዌ ላይ ያለውን ቁጥጥር ሙሉ በሙሉ ሊያጣ እንደሚችልም አመላካች ነው ተብሏል። የተሸነፈው የአገዛዙ ጦር ተጨማሪ ኃይል አሰባስቦ ለመመለስ እየሞከረ ቢሆንም የፋኖ የደፈጣ ጥቃትና የአካባቢው ህዝብ ድጋፍ ግን ለብልጽግና ጦር ገሃነም እንደሚሆንባቸውም ይጠበቃል። የሶፍሲት ድል ፋኖ በትክክለኛው የወታደራዊ ሳይንስ መመራት መጀመሩንና የአገዛዙ ስልታዊ ምሽጎች አንድ በአንድ መስበር መቻሉን አረጋግጧል። አርበኛ ምሬ ወዳጁና ጀነራል ተፈራ ማሞ ያስመዘገቡት ድል ለአማራ ህዝብ ታላቅ ተስፋን፣ ለአገዛዙ ደግሞ የመጨረሻ መርዶን ይዞ መጥቷል ሲሉም የዓይን እማኞች ገልጸዋል።